السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته بثلاثة الأصول كتاب سدستين درساتنا نميهن إن شاء الله. ወደ ደርስ ከማለፍ በፊት የተወሰኑ ከዚህ በፊት ያሳለፍናቸው ነጥቦች አነሳለሁ። እሺ፣ የመጀመሪያ ነጥብ የትኛውንም ኪታብ ስንቀራ በተሻለ መልኩ ለመጠቀም ትኩረት ብንሰጣቸው ያግዙናል ብዬ የተወሰኑ ነጥቦችን አንስቼ ነበር። እነዛ ነጥቦች የሚያስታውሰኛል ስንት ናቸው? ምን ናቸው? ኪታብ ስንቀራ ከኪታቡ እንድንጠቀም ይሄን ማነሳው ምንድነው? በብዙ አካባቢዎች በብዙ መስጂዶች፣ መድረሳዎች፣ ጊዜያት ደርሶች ይሰጣሉ። ደርስ የሚከታተላል። ነገር ግን አብዛኛው የቆይታውን ያክል አይጠቀምም። ብዙ ኪታብ ቀርቻለሁ ይሄን ብሎ አንዳንዴ ይዘረዝርልናል። ምናልባት ጆሮአችን ሰምቶት የማያውቀው ኪታብ ሁሉ ያነሳልናል። ሲፈተሽ ግን አንዳንዱ ቢከፍቱት ተልባ ይሆናል። ተልባ ባለበት ሲንጣጣ ብዙ ነው የሚመስለው፣ ብዙ ነገር ያለ ነው የሚመስለው። ሲከፈት ገደል ይገባል፣ ባዶ ይሆናል። የምናወራውና ያለን ሐቂቃ አንድ ላይ ሆን ይችላል። ቀርተናል ብለን የያዝነው ግን ትንሽ ሊሆን ይችላል። ያ ያቀራረብ ያካሄድ የዕልም መንገድ ክፍተት ነው እንደዛ የሚያደርገን። ስለዚህ ይሄ እንዳይሆን በተቻለ ትኩረት ብንሰጣቸው ከዕልም ለመጠቀም የሚነሱ ነጥቦች ብዙ ናቸው። በዚህ ላይ የተዘጋጁ ኪታቦች አሉ። የሼክ በክር አቡ ዘይድ ሕልየቱ ጣሊብ العلم ኪታብ በዚህ ላይ ከሚያግዙ ወሳኝ ኪታቦች ውስጥ አንዷ ነች። ቀለል ያለች ነች። ሌሎችም ይኖራሉ። በሙሐደራ መልክ የተዘጋጁ አሉ። የዕልም የመቀበል የማስተላለፍ መንሃጅያ እንዴት መሆን እንዳለበት የሚጠቁሙ አሉ። እሱን ጥለነው እዚህ ላይ የተጠቆሙ ነጥቦች አሉ። ምን ናቸው? ምንድናቸው? ከምንማረው ትምህርት መጠቀም እንችል ዘንድ የሚያግዙ ምን ነገሮች ናቸው ያሉት? ያስታውስ የለም? የያዘ የለም? እሺ፣ 4 ናቸው። ድምፅህን ከፍ አድርገው። እሺ፣ የመጀመሪያ የምንማረውን ትምህርት ቃላት ለቅሞ መያዝ ምን ይጠቅመናል? ያለንን የሙፍረዳት ክምችት እያበዛን እንድንሄድ ያደርገናል። ይሄ ሲሆን ከኋላ የቀራ ነው ኪታብ ወደፊት በደንብ ይዘን ከሆነ ወደፊት ተደጋጋሚ ቃላቶች ይመጣሉ። ሁሌ አዲስ አይሆንብንም። እየቀለለን ነው የሚሄደው። ኪታቡ እየጣፈጠን እየጣመን ይሄዳል። ከሰው ጥገኝነት የምንወጣበት ሁኔታ እየጨመረ ነው የሚሄደው። ያለ ሰው ገዛ ሸርህ ማገላበጥ፣ ሙሐደራት ማዳመጥ፣ ድሩስ መከታተል እንችላለን። የአረብኛ ትምህርቶችን በአገር ውስጥ ከሚሰጡ ትምህርቶች በጣም የተሻሉ በአረብኛ የሚሰጡ ብዙ ናቸው። የኛ ጥቁር ስለሆኑ ነው እንጂ የኛ እንደዚህ ስለሆነ ነው እንጂ እንዲህ አይነት የነፍስያን ወሬ እንተው። ሐቂቃ የማይካድ በአረብኛ የሚሰጡ ትምህርቶች አብዛኞቹ ከኛ የተሻሉ ናቸው። አይቀራረቡም። በጣም ልዩነት አላቸው። ለምን? በዘመናት አዳብረውት የኛ ጋር ያሉ ካሪኩለም በብዛት አልተቀየረም። ባለበት ነው የሚሄደው። የራሱ ኸይር አለው፣ ግን ባለበት ነው ሳይሻሻል እየሄደ ያለው። እነሱ ጋር በደንብ አዳብረው በጣም በተሻለ መልኩ እያቀረቡት ነው ያሉትና ያለንን የአረብኛ አቅም በጨመርን ቁጥር የተሻለ ተጠቃሚ እንሆናለን። ሁለተኛ ነጥብ ምንድነው? መልእክቱን መጨበጥ። ቃላት መሸምደድ ማለት መልእክት መረዳት ማለት ላይሆን ይችላል። 40 ከመጀመሪያ እስከ መጨረሻ በደንብ አድርገን ቀራን ብለን የሼክ ኢብኑ ዑሰይሚንን ረሂመሁላህ ሸርህ ስናየው ከምናውቀው ሐዲስ ያላሰብነው ብዙ ፈዋኢድ ያወጣል። ያላሰብነው ሰምተነው ውል ብሎ ብንማያውቅ ልዩነቱ ከምን መጣ? መልእክት ላይ ያተኮረ ትምህርት ስለሚሰጡ ነው። እኛ ጋር በብዛት የተለመደው ቃላት ላይ ያተኮረ ትምህርት ነው። በተለይ ክፍለ ሀገር ላይ በየገጠሩ ያሉ ድሩሶች ቃላት ላይ ያተኮራሉ። በዚህ የተነሳ በአቅም ከነሱ በታች የሆነ ሰው ከነሱ የተሻለ ነገር ሊያቀርብ ይችላል። ምክንያቱም ምንድነው? በብዛት የመጡበት ነገር ቃላት ተኮር የሆነ አካሄድ ነው።
ስለዚህ ያ ምን ይፈጥራል ይሄን ኪታብ መቼ ነው የምጨርሰው ጉጉት ነው የሚፈጥረው የሆነ ኪታብ ይጨርሳል ገጽ ይቆጥራል ምን ያህል ይቀረኛል ቶሎ መጨረስ ላይ ያነጣጥራል ነብዩ ሰለላሁ ዐለይሂ ወሰለም الماء وهم በተመለከተ ሲናገሩ ባህርን በተመለከተ انه طهور ماؤه وهو طهارة ነው በውስጡ ሞቶ የተገኘው ደግሞ ሐላል ነው ብለው ተናገሩ አረበኛ አይደለም ያስተማሩ ያሉት አረበኛ ለሚችሉ ሰዎች ነው ያወሩ ያሉት መልእክት ነው ያስተላልፉ ያሉት ከዚህ ምን እንወስዳለን የሚለውን ፈልፍሎ መለየት ያስፈልጋል መልእክት ላይ ማተኮር መልእክቱ መገንዘብ በደንብ መቻል አለበት ሶስተኛ ነጥብ የተጠቀሰውን ሐሳብ ለማጠናከሪያ ከቀረበው ደሊል ጋር ማገናዘብ አንድ ነጥብ ተጠቀሰ والدليل قوله تعالى እንዴት ነው ደሊል የሚሆነው ሁሌ መለየት አለብን ይሄ የቁርአን አንቀጽ የሐዲስ መልእክት ለተጠቀሰው ነጥብ እንዴት ደሊል እንደሚሆን አልመጣልኝም መፈለግ አለብን ካላገኘነው የሳትነው ነጥብ አለ ዝም ብሎ ወደሊሉ ስለተባለ ቃል እዛም እዚህም ስላገኘን ብቻ መልእክቱ ገብቶናል ማለት አይደለም ተረድተናል ማለት አይደለም ግልብ እንዳይሆን የምንረዳበት ምንማርበት መንገድ ማገናዘብ መቻል አለበት ባለፈው ለምሳሌ ያሳልፈናል ودليل الخوف قوله تعالى فلا تخافوهم وخافوني إن كنتم مؤمنين እንዴት ነው ደሊል የሚሆነው وجه الاستدلال ምኑ ላይ ነው ካላገኘነው خوف የሚለው መጀመሪያው ላይ ተነስቷል አንቀጽ ውስጥ خوف አለ በቀላል ይገባን ይመስለናል የሆነ አካል ጠበቅ አድርጎ ሲይዘን ግን ይሄ ነው ተብሎ የሚነሳ ነገር ላይኖረን ይችላል ስለዚህ መለየት አለብን ወይም ደግሞ ርዕስ አለ በርዕሱ ስር የሚጠቀሱ የቁርአን አንቀጾች ወይም ሐዲሶች ርዕሱ ጋር እንዴት ሙናሰባ እንዳላቸው መለየት አለብን ምንድነው የሚያዛምዳቸው ለምን በዚህ ርዕስ ስር ተጠቀሰ ቡኻሪ ሲቀራ በርዕሱ ስር የሰጡት ርዕስና የሚቀርበው በስሩ ያለው ሐዲስ ደሊል የሚገናኝበት ነጥብ የሚርቅብን ብዙ አለ የሚገናኝበት ላይ መጣልን ይችላል ተፈላፍለን ታግለን በሸርህ ታግዘን በግድ እናገኘው አለ ምንድነው ይሄ የሚጠቁመን ማገናዘብን ሁለቱን ማዛመድን ትኩረት ካልሰጠን የቀራን የገባን ይመስለናል እየተረጎምን ልንሮጥ እንችላለን ይሄ እንዳይሆን ትኩረት መስጠት አለብን ማገናዘብ አራተኛ ነጥብ ሙጣላዓ ኪታብን ለመቅራት ከመቅረባችን በፊት ገረፍረፍ አድርገን ብንመጣ የትኛው ነጥብ ላይ እንዳልገባን ለይተን የመጣን እቺ ነጥብ አልመጣችልኝም ማለት የምንችለው ተዘጋጅቶ የመጣ ሰው ነው እንደገና ከዛ መልስ ከደርስ መልስ ራሱ የቀሩትን ማየት እንዴውም አንዴ አይደለም ኪታቡን አጠቃላይ እስከምንጨርሰው ደግመን ደጋግመን ሙሉ ቢታይ ለሌላ ለማስተላለፍ በሚያስችል ለሌላ ማስተማር በሚያስችል መጠን እንይዛለን ይሄ ካልሆነ ልፋታችንና የምንይዘው ውጤት አይመጣጣንም ይሄ መሆን የለበትም ከሰው ድክመት መማር ጥሩ ነው እኔ የራሴን በነግራችሁ አሁን ስማቸውን ማላስታውሳቸው ብዙ የቀራቸው ሪሳላዎች ነበሩ እሺ የሚያቀርቡ ሰው እስኪችን ብትቀራት ጥሩ ኪታብ ሆና አግኝቻታለሁ እቺን ብትቀራት አሁን ምን ይዘሃል ከዛ ቢባል ምናልባት ቃላት መሰብሰብ ጠቅሞኝ ሊሆን ይችላል ከዛስ ባሻገር ሪሳላዎቹን አሁን ባያቸው መልእክቶቹ አዲስ ናቸው ለምን የቀራሁበት መንገድ በሰዓቱ ድክመት ነበረበት ከድክመት ምን እንማራለን አስተዒዱ መውዒዞ بغيره ብልጥ ማለት እድለኛ ማለት ከሌላ ድክመት የሚማር ነው ከራሱ አይደለም ከራስም ድክመት ይማራል ግን ብልጥ የሆነ ሰው ከዛ በፊት የሌሎችን ድክመት ተንገላቶ ደክሞ ከሚማር ይልቅ ማነው በራሱ ላይ ደክሞ ከሚማር የሌሎችን አይቶ ይሄ የጀረበ ሰው የሚሰጠው ነገር የራሱ ነገር አለ ከዑለማዎች ሲሰጡ ከሚሰጡን ነገር ድክመቱንም ጠንካራ ጎኑንም የሌሎችንም ድክመት አይተው አንዳንዶች ከሆነ ሼክ ጋር 20 አመት 25 አመት አሳልፏል ስታዩት ከተራሰው ያለው አቅም ልዩነቱ ብዙ አይደለም እንዴት እንደዛ ይሆናል ፊትና ነው ሲያሯሩጥ የነበረው በሆነ ሼክና በሆነ ሼክ መካከል ልዩነት ተከስቷል የት እንደደረሰ ጉዳዩን ሲያሯሩጥ ቆይቷል እሱ ከዛ መሰረታዊ ኪታብ እስኪችን አቅራይ ስትሉት የለው ትኩረቱ ፊትናው ላይ ነበር ከፊትና ምንማረው ነገር አለ ፊትናውን ራሱን የዋኘንበት ሳይሆን ይሄ በወደቁበት ላለመውደቅ እንጠነቀቃለን ስለዚህ ወደዚህም ስንመለስ ከሌሎች ድክመት ለምን ነው ሁሉ ደክመው በደንብ ያልተጠቀሙት ራሳችንም ትኩረት መስጠት አለብን ሌላኛው ነጥብ ኪታቧን በሶስት ከፍለናታል ምን ናቸው የመጀመሪያ ሶስቱንም ክፍሎች ዝርዝሩን የሚነግረኝ ማን ነው ሙሉ ያዘዘው
ሙሉ የያዘ ሰው عمران እሺ መጀመሪያው ሙቀዲማ አለ ዋናው ክፍል አለ ሶስተኛ ኻቲማ መደምደሚያ አለ ዋናው ሙቀዲማው ላይ ሶስት ነጥቦች ተነስተዋል አንደኛ ሙቀዲማ አራቱን አንኳር ነጥቦች ማወቅ ምን ናቸው ዒልም እሺ ከዛ በፊት ከዕልም በፊት ከዳዕዋ በፊት العمل به كذا دعوة صبر እሺ ሁለተኛ ሙቀዲማ ሶስት ነጥቦች አሉ አንደኛ وجوب طاعة الرسول መልእክተኛን መታዘዝ ዋጅብ መሆኑ ሁለተኛ የሚያግዝ አላህ ሲጋራበት አይወድ ከሽርክ መራቅ ማለት ነው የሚያጋራበት ነው አይወድ ሶስተኛ عقيدة الولاء والبراء ሶስተኛ ሙቀዲማ አራት ነጥቦች አሉ አንደኛ በያኑ በቅደም ተከተል በያኑ ከዛ በፊት ልክ ነህ ግን ከዛ በፊት ቅደም ተከተሉን ጠብቀው ሌላ የመጀመሪያው የያዘ በያኑ الحنيفية አንድ እሺ ሁለተኛ بيان العبادة يمتع توحيد بيان التوحيد سوستنيا أراتنيا بيان الشرك إيش وأنه كفل قلت أنه أرلا معرفة العبد ربه باراجيته ومواقو كذا دين النبي صلى الله عليه وسلم مواق دين الإسلام بمعصر الجامع مواق إيش مدام دميو سوستو كفلوش الإيمان بالبعث موتو بمكسكس مامن ولا تنيا የመልእክተኞች መላክ الغايه من بعثه الرسل የመልእክተኞች መላክ ዓላማ ሶስተኛ የጣዖት ምንነትና ዋና ክፍሎቹን መለየት እሺ ሌላ የመጨረሻ ጥያቄ የማደርገው ሽርክ ላይ የወደቀ ዘመድ ቤተሰብ ጓደኛ የሆነ ሰው ቢገጥመን ከዛ ሽርክ ለማውጣት ብንጓዝበት ይጠቅማል ብለው ያሳለፍነው አለ ከሐሳቡ ተጨምቆ የሚወሰድ ብለን ሶስት እርምጃዎች የመጀመሪያ እርምጃ ምንድነው ማንንም ይነግረኝ ሶስት እርምጃዎች ሽርክ ላይ የወደቀን ሰው በአላህ ፍቃድ ከሽርኩ ለመውጣት የሚያግዙ ብንጓዝባቸው የሚያስፈልጉ ለመግባባት የሚያግዙ እርምጃዎች አንደኛ እርምጃ ሁለተኛ እርምጃ ሶስተኛ እርምጃ ከመጨረሻው ደርሳችን ላይ ካሳለፍነው ደርሳችን ላይ ወሰነው እሺ አንደኛ እርምጃ ዒባዳ የአላህ ሐቅ እንደሆነ መተማመን እናስቀምጣለን መግባባቱ ቀላል ነው ይሄ ሁለተኛ ከዛ በፊት እየፈጸመ ያለው ተግባር ዒባዳ እንደሆነ መተማመን ለምሳሌ እየተማጸኑ ነው ያለው ወይም ዱዓ እርድ እየፈጸመለት ነው ያለው ዒባዳ የአላህ ሐቅ እንደሆነ በቀላል እንተማመናለን ደሊል መጥቀስም ይቻላል አብዛኛው ሰው እዚህ ላይ በግርድፉ አያንገራግርም ዒባዳ የአላህ ሐቅ አይደለም አው ነው የሚለው ግን እናስ ይዘዋለን ለቀጣዩ ስለሚያስፈልገን ሁለተኛ የወደቀበት ተግባር ለፍጡር የሰጠው ነገር ዒባዳ እንደሆነ ማሳየት ለምሳሌ ዱዓ ነው ለዱዓ የተጠቀሰ ደሊል አለ ወአን المساجد لله فلا تدعوا مع الله احد ያሳለፍናት ማንቀጽ አለች እንደዚሁ الدعاء هو العباده كميلو حديث በተጨማሪ ምን አሳልፈናል وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخلين ሌሎች መረጃዎች አሉ ሶስተኛ እሺ ስለዚህ ዒባዳን ለፍጡር መስጠት ሽርክ እንደሆነና ይሄ አላህ እንደማይምረው ይሄን የፈጸመ ሰው ካፊር እንደሆነ ደሊል እንጠቅሳለን የት ነው ያገኘነው ደሊል ومن يدعو مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون طيب ودزاريونا الفالن شيخ رحمه الله يا عبادة أين توجهن يتكسو دليل እያስከተሉ ዒባዳነታቸውን እያስረዱን ያሉት ሁለት የዒባዳ አይነቶችን አሳልፈናል ዱዓ እና ኸውፍ ሶስተኛው ዛሬ የምንነሳበት ወደሊሉ الرجاء የረጃ ማስረጃው ረጃ ማለት ምን ማለት ነው ተስፋ ማድረግ መከጀል
የሚወዱትን ለማግኘት ማለት ነው የሚወዱትን ለማግኘት ሰበብ እያደረሱ ምን ማድረግ ነው ለማግኘት መመኘት ልብ መንጠልጠል ማለት ነው ለምሳሌ ጀነትን ለማግኘት ልቡ ይንጠለጠላል ይወዳል ሰው ተስፋ ያደርጋል ይከጅላል ለዛ ሲል ሰበብ ያደርጋል ዝም ብሎ ጎዝጉዞ ተቀምጦ እኛ ጀነት ካልገባን ጀነቱን አህያ ያስርበት የሚል ሰው አለ ጀሃነሙንስ ምን ያስርበታል እንዲህ አይነት ከንቱ ወሬ የለም መመኘት አንድ ነገር ነው ሰበብ እያደረሱ ይሄ ረጃ ይባላል መከጀል ተስፋ ማድረግ ይሄ ዒባዳ እንደሆነ ማስረጃ ወደሊሉ ረጃ ተስፋ ማድረግ መከጀል ዒባዳ እንደሆነ ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው فمن كان يرجو የሚከጅል የሆነ ተስፋ የሚያደርግ የሆነ لقاء ربه ጌታው ጋር መገናኘትን የሚከጅል የሆነ ሰው فليعمل يسرا عملا صالحا ملكام سرا كاميرا كمان أتفاوسون فليعمل يسرا عملا صالحا ملكام سرا يسرا ولا يشرك آيات بعبادة ربه بقيتو أملكوت لاي أحدا عندنا ما يقارا أشي ودليل رجاء عبادة لمهون ما أسرجون يهلوت ተስፋ ማድረግ መከጀል ዒባዳ እንደሆነ እንዴት ነው የሚያስረዳን እንዴት ነው የሚጠቁመን እሺ በሁለት መልኩ ዒባዳ መሆኑን ይጠቁመናል ትኩረት አድርጉ ወጅሁ الاستدلال ማስረጃ የሚሆንበት አቅጣጫ እንዴት ነው አንደኛ ነጥብ በዚህ አንቀጽ ውስጥ እያንዳንዱ ዒባዳ አላህ ዘንድ ተቀባይነት ያገኝ ዘንድ የሚያስፈልጉት ሁለቱ መስፈርቶች ተጠቁመዋል ምንና ምናቸው እነዛ መስፈርቶች ኢኽላስና ሙታባዓ ሶላታችን ዋጋ ይኖረው ዘንድ ኢኽላስና ሙታባዓ ያስፈልጋል ጾማችን ኢኽላስና ሙታባዓ ይፈልጋል ትላወተል ቁርአን ኢኽላስና ሙታባዓ የትኛውም ዒባዳ ከአላህ አጅር ማግኘት ከሆነ የፈለግነው እነዚህ ሁለት መስፈርቶች ማሰብ ያስፈልጋል አንደኛው አላህን አስቦ መፈጸም ሁለተኛው ማስረጃ በመጣበት መልኩ መፈጸም ከሁለቱ መስፈርቶች አንዱ ከጎደለ የዛ ሰው ተግባር ልፋት ነው ከንቱ ልፋት ሶላት እየሰገደ ነው በሶላቱ ምንድነው ያሰበበት ወደ አላህ መቃረብን ነው አንድ መስፈርት አግኝቷል ኢኽላስ ያሰበበት ይሰግዳል መባል ከሆነ በትክክል ቢፈጽመውም አጅር ያገኝም ምክንያቱም አላህን አይደለም ያሰበው ዋጋ የሚኖረው አላህን ሲያስብ ነው አላህን አሰበ አንድ መስፈርት አሟልቷል ኢኽላስ ሁለተኛ መስፈርት ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ መፈጸም ሶሉ ከማ ረአይቱሙኒ እሶሊ ስሰግድ እንዳያችሁኝ ስገዱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሐጅን በተመለከተም خذوا عني مناسككم ወይም خذوا مناسككم የሐጅ ስርዓታችሁን ከኔ ወሰዱ ብለዋል እሳቸው በፈጸሙት መልኩ መፈጸም አይ ዋናው አላህ ማሰብ ነው እንደፈለኩ አድርጌ መፈጸም እችላለሁ ቢል ምን ጎደለው ሙታባዓ ያፈጻጸም ግድፈት ባጎደለው መጠን ልክ አጅሩ ይቀንሳል ሙሉ የተሳሳተ ከሆነ ሙሉን ያጣል የተወሰነ ነገር ከሆነ ያጎደለው ባጎደለው መጠን ይጎልበታል ስለዚህ ሁለቱንም መስፈርት ካጣ ሙሉ በሙሉ የለም ለምሳሌ ከዚህ ከኢኽላስና ከሙታባዓ አንፃር ስንመለከት ሰዎች ለአራት ይከፈላሉ ኢኽላስንም ሙታባዓንም ያስገኙ ከፍ ያለ ደረጃ ላይ ያሉት ናቸው ኢኽላስን አስገኝተው አላህን አስበው ይፈጽማሉ ግን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ አይደለም ይፈጽሙት ኢኽላስ አላቸው ግን ቢድዓ ላይ ወድቀዋል ሶስተኛ በማስረጃ መጠን መልኩ እየፈጸሙ ነው ያሉት የሚያስቡት ግን ከንቱ ውዳሴ ነው አጉል ሙገሳ ነው ምን ጎደላቸው ኢኽላስ አራተኛ ሁለቱንም ያጎደሉ ሰዎች አሉ ሁለቱንም የሚያጎሉ ተግባራቸው በሱና በቁርአን በሐዲስ የለም በዛ ላይ በዛ ተግባራቸው ጉራ ያስቡበታል ከመጀመሪያው ብንወስድ ሶላት ሰገደ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ነው የሚፈጽመው አላህን አስቦ ነው ሙሉ አጅሩን ያገኛል ሁለተኛው ዒባዳ ይፈጽማል ጂሃድ ይፈጽማል ለምሳሌ አላህን ያሰበበት ማነው
ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ነው እየፈጸመ ያለው ግን ጀግና መባል ነው እየፈለገ ያለው ህይወቱን እየከፈለ ነው ግን እንዴት አይነት ጀግና ነው ጂሃድ ይወዳል ጀብደኛ ነው መባል ፈለገ ኢኽላስ ጎደለ ሽርክ ነው የሚሆነው ሽርክ አልአስገር ስራውን አጅሩን አያገኝም ሶስተኛው ክፍል ኢኽላሱ አለ ግን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ አይደለም ይፈጽመው አስቡት አልይን ወሰዱ አልይ በጀነት ከተመሰከረላቸው ሰሃቦች ውስጥ አንዱ ናቸው የአልይ ገዳይ ምን ፈልጎ ነው የፈጸመው ጀነት ፈልጎ ኢኽላስ አለ አው ኢኽላሱ ነራ አጅር ያገኛል በጀነት የተመሰከረለትን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅ አማቻቸው ታላቅ ደረጃ ያለው አራተኛው ኸሊፋ በጀነት የጀነት እንደሆነ የተመሰከረለትን ገሎ ጀነት አገኛለሁ ብሎ ነው የፈጸመው ጀነት አገኛለሁ ማለት ኢኽላሱን ያሳየናል ግን ጀነት ያገኛል እንዴ በዚህ እኛ ሰውየው ጋር ደምድመን ካፊር ነው ዘላለም ይሳት ነው ለማለት አይደለም እሱ ሌላ ሁክም ነው ተግባሩ ግን ጥፋት ነው አይደለም ጥፋት ነው የጎደለው ኢኽላስ ነው ኢኽላስ አይደለም ኢኽላስ ውስጥ ላይ የሚታይ ቢሆንም በዛሂሩ ስንሄድ የጎደለው በዛሂር ስናይ ምንድነው የጎደለው ሙታበዓ የነብዩ ሰለላሁ ዐለይሂ ወሰለም ሱና አልጠበቀም ያለ ቦታው ነው የዋለው ስለ ጂሃድ ለዲን መቆርቆርን ያለ ቦታው ነው የዋለው ይሄ በቀጥታ ጉልህ ስለሆነ ነው ምሳሌ ያነሳሁት እንጂ በየዘርፉ ይታያል ለአራተኛው ሁለቱንም ላጣ ደግሞ ምሳሌ ልጥቀስ መውሊድ ቁርአን ውስጥ አለ የለም ሐዲስ ውስጥ አለ የለም ስለዚህ ሙታበዓን ማስገኘት ይቻላል አይቻልም ይሄ አልበቃ ብሎ ከዛ እሱ እኮ ነብዩ ሰለላሁ ዐለይሂ ወሰለም ከመውደዱ የተነሳ እየለመነ መውሊድ ይፈጽማል ተባለ እንዲባልለት እየዞረ የለመኑ መውሊድ የሚፈጽሙ ሰዎች አሉ በነገራችን ላይ በጣም እኮ ከመውደዱ የተነሳ እንዲባልለት ፈለገ ስራው አስል የለውም ንያውም ጤነኛ አይደለም ከሁለቱም በኩል የለም የከፋው ከአራቱ ደረጃዎች የከፋው ይሄ ነው ዋጋ የሚኖረው ሁለቱ መስፈርቶች ሲታሰቡ ነው ወደ አንቀጹ አልመለስ እያንዳንዱ ዒባዳ ዋጋ የሚኖረው ሁለት መስፈርት ሲታይ ነው ኢኽላስና ሙታበዓ ሁለቱም ተጠቅሰዋል የት فمن كان يرجو لقاء ربه ጌታው ጋር መገናኘትን የከጀለ ሰው የትኛው መስፈርት አለ ኢኽላስ አላህን ማሰብ فليعمل عملا صالحا መልካም ስራን ይስራ አይ ሰዋበን ትክክለኛ የሆነን ስራ ይስራ የትኛው መስፈርት መጣ ሙታበዓ መጣ እያንዳንዱ ኢኽላስና ሙታበዓ መስፈርት የተደረገበት ተግባር በሙሉ ምንድነው ቃዒዳው ሰዱ ኢኽላስና ሙታበዓ መስፈርት የተደረገበት ተግባር በአጠቃላይ ምንድነው ዒባዳ ነው ስለዚህ ረጃ ምን ሆነ ማለት ነው ዒባዳ እንደሆነ ወሰድን አንድ ሁለተኛ ረጃ ዒባዳ እንደሆነ የሚጠቁም ነጥብ አለ እሱ ምንድነው صريح በሆነ ቃል ዒባዳ እንደሆነ ተጠቁሟል የት ነው ያለው ولا يشرك بعبادة ربه أحدا عبادة ብሎ ነው የገለጸው فمن كان يرجو لقاء ربه ጌታው ጋር መገናኘትን የፈለገ ሰው ይሄንን ተስፋ ማድረግን አለፈ ብሎ ምን ብሎ ጠቀሰው ولا يشرك بعبادة ربه أحدا عبادة እንደሆነ ቀጥታ ጠቆመ ስለዚህ ማጋራት ከተፈጸመበት ምን ሊሆን ነው ሽርክ ይሆናል ምክንያት የአላህ ሐቅ ስለሆነ በዚህ አግባብ ፍጡርን የሚከጅላል አው እኔ ሼኾችን ስለখাደምኩኝ ብሎ ሶላት ትቶ ጀነትን የሚከጅል ሰው አለ ሼኾቹም ሶላት ስገድ አይሉትም በአገራችን በብዛት አለ ብዙ የታወቁ ሼኾችን የሚखाደማቸው የሚያሳዝን ገበሬ ነው እርሻቸውን ያርሳል ሰብሉን ይሰበስባል በሌላ ጉዳይ ከጎናቸው ይቆማል በሚያሳዝን ሁኔታ ሶላት ስገድ እንኳን አይሉትም መከለ ሼኽ በጣም ሕክማ ያላቸው ነበሩ ኸምር እየጠጣ እንኳን ተውኩ አይሉም ነበር ቀስ አድርገው በሌላ ዘዴ ነበር የሚናገሩት ይላል ይህ ሕክማ አይደለም ሽወዳ ነው ሕክማ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ቀጥተኛ በሆነ ቋንቋ ነው ድፉ ነው ያሉት ቃው ሰዎችን ማስተማር ነው አንድ ወንድም ይነግረኛል ሼኽ በአንዳንድ ነገሮች ጉዳይ አንግባባሽ ይሁን ቢያንስ ሶላት ስገዱ ብትሉ በዚህ ላይ እንጣላለን እንደኛና እናንተ ገበሬውን ስገድ ብትሉት ምን አለበት አልኳቸው አለ
ስቅስቅ ብለው አለቀሱ አለ ምን ነው አልኳቸው የቀላቢ ተይጂ ቅርአት በመቀራበት ቦታ የሚቀልቡኝ ሰዎች ኸምር እየጠጡ አንተ እንዳትረጭባቸው ገለል አርገህ ቅዳ ትለዋለች ሚስቱ አረ አላህን ፍሩ ይሄ ኸምር ይቅር እንኳን እየተናገረ ያላቁም አሉኛል በዚህ መጠን እየተከበሩም መከበራቸውን እንኳን አልተጠቀሙበትም ብዙ ሰዎች ጋር ያለ ነው እነዚህ መሻይኾችን በመኻደም ጀነት አገኛለሁ ብሎ ያስባል በምን መንገድ መኻደም እንኳን አጅር ያስገኛል በምን መንገድ ሶላት ትቶ ተውሂድ ትቶ ጾም ትቶ ሲሆን ግን ጤነኛ የሆነ ረጃ አይደለም ይሄ ጤነኛ ያልሆነ ነገር ነው ካለው ተጨባጭ ጋር ስናገናዝበው ቀጣይ አራተኛ ዒባዳ ወደሊሉ ተወኩል የመመካት ማስረጃው ምን ለመሆኑ ዒባዳ ለመሆኑ قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው መመካት ተወኩል ጽንሰ ሐሳቡ የራቅ አይደለም ጀነትን ለማግኘት ሼኾች ላይ አንመካ አማናችንን ለመስጠት ላንቱና ለአላህ ሰጥቻለሁ የሚል ሰው አለ እንዲህ አይባልም ከአላህ ጋር እኩል አይጠቀስም ከአላህ በኋላ ለርሶ አደራ ሰጥቻለሁ ቢል ችግር የለም ማንም ሰበብ መሆን ስለሚችል ነገር ግን ላንተና ለአላህ ሰጥቻለሁ በዚህ መልኩ አይገለጽም ቃላት ራሱ አደብ ያስፈልገዋል ተወኩል ዒባዳ እንደሆነ ማስረጃው ከፍ ያለው ጌታ አላህ እንዲህ ማለቱ ነው وعلى الله በአላህ ላይ فتوكلوا تمكوا إن كنتم مؤمنين أمانيوش اندهناچو وقوله وقال ومن يتوكل على الله بالله لا يمن مكاسو فهو حسبه السو بكيونو الله بكيونو ሁለት አንቀጾች ደሊል ተጠቅሰዋል የመጀመሪያው አንቀጽ وعلى الله فتوكلوا إن كنتم مؤمنين እንዴት ነው ደሊል የምትሆነው በሶስት አቅጣጫ ደሊል ትሆናለች ነጥብ በደንብ ያያዛችሁ وجه الاستدلال ደሊል የምትሆንበት አቅጣጫ በሶስት አቅጣጫ ተጠቁማለች አንደኛ وعلى الله ሚለው ላይ ነው ያለው وعلى الله የሚለው يفيد الحصر ገደብን የሚያስይዝ ነው መገደብን ማለት ምንድነው አገላለጹ قدم ما حقه التأخير መዘግየት የነበረበትን አስቀድሞ ነው የጠቀሰው ማለት ምንድነው ተወከሉ على الله ነበር አስተካኩ ነገር ግን እዚህ ጋር የተቀመጠው በምን መልኩ ነው وعلى الله فتوكلوا ነው የመጣው በአላህ ላይ ተመኩ አነጋገሩ يفيد الحصر መገደብን ያስይዛል ምን መገደብን መመካት በአላህ ላይ የተገደበ እንደሆነ ያስይዛል አንድ ሁለተኛ فتوكሉ የሚለው ላይ ምን አለ እናንተ ነገሩን ካሳለፍነው መረዳት እንችላለን አምር አለ አምር ትእዛዝ የመጣበት ተግባር ሁሉ ምንድነው ብለናል ዒባዳ ነው ብለናል فتوكሉ ተመኩ ትእዛዝ ነው ትእዛዝ የመጣበት ነገር ሁሉ ዒባዳ ነው ዒባዳ እንደሆነ ያስይዘናል ሶስተኛ إن كنتم مؤمنين أسلفنا لهن بتملكته أسلفنا يت لاي فلا تخافوهم وخافوني إن كنتم مؤمنين ميلو لاي علق عليه الإيمان إيماننا أن تلطلبتان لا أمانينت مسفرت يدرجوا نجرنا لا إيمان ويم لا أمانينت مسفرت يتدرج تكبر كل من دنا بلنا عبادنا وسلزي وعلى الله فتوكلوا إن كنتم مؤمنين بسوس تقطع توكل عبادا هنا تتقم عليك ሁለተኛው አንቀጽ ومن يتوكل على الله فهو حسبه የምትለዋ እንዴት ነው የምትጠቁመን በአላህ ላይ የተመካ ሰው فهو حسبه فهو كافيه الله በቂው ነው እየተባለ ነው ያለው አላህ ይበቃዋል ማለት ምንድነው ሽልማት ነው መልካም ምንዳ ነው መልካም ምንዳ አሳልፈናል وكل ما رتب عليه الثواب ወይም ثوابا حسنا መልካም ምንዳ የተመደበበት ተግባር ሁሉ ምንድነው ብለናል ዒባዳ ነው የሚለውን አሳልፈናል የአላህ መብቃቱ በሱ ላይ ለተመካው የሱ ጥበቃ መኖሩ እሱ ይበቃዋል መባሉ መልካም ምንዳ ነው መልካም ምንዳ የሚመደበው ደግሞ ለምንድነው ለመጥፎ ስራ ይመደባል አይመደብም ዒባዳ ላልሆነ ስራ መልካም ምንዳ አለ ይባላል አይባልም ስለዚህ መልካም ምንዳ የተመደበበት ያ ተግባር ምንድነው ማለት ነው ዒባዳ ነው የሚለውን ያስይዘናል እሺ ከዛ አምስተኛ ስድስተኛ ሰባተኛ ዒባዳዎች አንድ ላይ ተዘርዝረዋል ودليل الرغبة والرهبة والخشوع يسوستو رغبة ማለት መከጀል ብለን አሳልፈናል የተወሰነ የሚለይበት አለ ምን ማለት ነው الرغبة إرادة الشيء مع الحرص عليه አንድ ነገር
ለማግኘት ከመጓጓት ጋር መሻት ማለት ነው አንድ ነገር መሻት በምን መልኩ ለማግኘት ከመጓጓት ጋር ይሄ ረግባ ይባላል ሁለተኛው ረህባ ነው መፍራት ብለን ተርጉመናል አሳልፈናል ምን አይነት መፍራት ነው እዚህ ጋር እየተገለጸ ያለው ከተባለ الخوف مع التحرز ከጥንቃቄ ጋር ያለ ፍራቻ ከስጋት ጋር ያለ ፍራቻ ረህባ ይባላል ሶስተኛው الخشوع خشوع ማለት መተናነስ ማለት ነው ምን ማለት ነው الخضوع لله مع التذلل ከመዋረድ ከመተናነስ ጋር ለአላህ መተናነስ ማለት ነው ከመዋረድ ጋር ራስን ከመስበር ጋር ያለ መተናነስ ሶስቱ ዒባዳ ናቸው ዒባዳነታቸውን ከሚጠቁሙ ደሊሎች ውስጥ አንዱ ሼኹ የጠቀሱት قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው إنهم الناس كانوا ነበሩ يسارعون ይሽቀዳደሙ ነበሩ ይቻኮሉ ነበር في الخيرات በመልካም ነገሮች ላይ في الخيرات በኸይር ስራዎች በመልካም ስራዎች ላይ ይቻኮሉ ይሽቀዳደሙ ነበር ويدعوننا ይለምኑን ይጠሩንም ነበር رغبا ከጅለው ورهبا ፈርተው وكانوا لنا ለኛም ነበሩ خاشعين ተናናሾች የሚተናነሱ ነበሩ وجه الاستدلال እሺ انهم كانوا انما ናቸው የተወሱት ከኋላ ነብያት ናቸው የተዘረዘሩት የነዚያን ነብያት ገድላቸውን ደረጃቸውን ሁኔታቸውን ከዘረዘረ በኋላ ቀጥሎ ምን አለ انهم كانوا الناس ነበሩ يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين ብሎ ገለጸ ማስረጃ የሚሆነው እንዴት ነው እነዚህ የተጠቀሱት ሶስቱ ነገሮች ዒባዳ እንደሆኑ እንዴት ይጠቁማል ከተባለ አንደኛ የተጠቀሱትን ነብያት እያወደሰ ነው ያለው አላህ እያወደሰ ነው ያለው ነብያት ወይም ደጋጎች የሚወደሱበት ተግባር ዒባዳ ነው በቆዳ ቀለማቸው አይደለም ያወደሳቸው በቁመታቸው አይደለም ያወደሳቸው በውፍረት በቅጥነታቸው አይደለም ያወደሳቸው በድምጻቸው ማማራ ለማማራ አይደለም ያወደሳቸው ይሄ የነሱ ጥረት አይደለም የሚያወደሳቸው ለመቃረብ ብለው በሚፈጽሙት ተግባር ነው አይደል እንዴ ለመቃረብ ብለው በሚፈጽሙት ተግባር እንጂ የነሱ ምንም ጥረት በሌለበት በመልካቸው አይደለም ያወደሳቸው ይሄ መቃረብ አይደለም ወይም በቁመታቸው አይደለም ያወደሳቸው ወይ በቆዳ ቀለም አይደለም ያወደሳቸው ለምን ይሄ እነሱ ለመቃረብ ብለው ያመጡት ነገር አይደለም ስለዚህ ደጋጎች የሚወደሱበት ተግባር ምንድነው ዒባዳ ነው የሚወደሱበት ተግባር ዒባዳ ነው وكل ما اثنى الله على شخص بسببه فهو عباده وكل ما اثنى الله على شخص بسببه فهو عباده እያንዳንዱ አንድን ሰው አላህ በሱ ሰበብ ያወደሰበት ተግባር ያ ተግባር ዒባዳ ነው ቃዒዳን ወስዳለን ስለዚህ የተወደሱበት ተግባር ዒባዳ ስለሆነ ነው የተወደሱበት ተግባር ደግሞ ተጠቅሷል يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين የነበራቸው ገድል ነው እየተጠቀሰ ያለው ሁለተኛ ነጥብ وجه الاستدلال ሌላው ደሊል የሚሆንበት ነጥብ ምንድነው ከተባለ ለምንድነው የነዚህ ነብያት ገድል የሚጠቅሰው አላህ ለምን አላማን የሚጠቅሰው ተምሳሌት አድርገን አራያ አድርገን እንድንወስደው ነው አይደለ በተምሳሌትነት የተጠቀሰ ተግባር በሙሉ ምንድነው አላህ Subhanahu Wa Ta'ala لقد كان لكم في رسول الله أسوة حسنة ይለናል በመልእክተኛው ላይ መልካም መከተል መልካም አራያ ተምሳሌት አለላችሁ ይለናል በዛ ነገር ስንከተል አጅር እናገኛለን የተጠቀሰው ለዛ ነው ዝም ብሎ አይደለም እየተወሳ ያለው ስለዚህ እነዚህ ነገሮች እየተጠቀሱ ያሉት ተከተሉ እነሱም ምሳሌ አድርጉ እየተባለ ነው ያለው ስለዚህ እነዚህ ተግባራት ምንድናቸው ማለት ነው ዒባዳ እንደሆኑ ይጠቁመናል ማለት ነው በተምሳሌትነት እየተወሱ ያሉ ተግባራት ዒባዳዎች ናቸውና ودليل الخشية ስምንተኛው የዒባዳ አይነት የኸሽያ ደሊል ነው ኸሽያ ምንድነው ከተባለ ኸሽያ የኸውፍ አይነት ነው ፍራቻ ነው የኸውፍ አይነት ነው ምን ይለያል ከተባለ خوف مقرون بالتعظيم والإجلال ማላቅ የተቆራኘው የሆነ ፍራቻ ነው ከማላቅ የመነጨ የሆነ ፍራቻ ነው ሰው ጠላቱን ቢፈራ
ማላቅ ነው እንዴ በዚህ ውስጥ ያለው አይደለም በደሉን ዙልሙን ፈርቶ የሚያደርስበትን ነገር ሰግቶ ቢፈራው ይሄ ተዕዚም አለው እንዴ በዚህ ውስጥ ተዕዚም የለውም ስለዚህ ዒባዳ አይደለም አውሬ ፈራ ተዕዚም አለው እንዴ በዚህ ውስጥ የለውም ማላቅ የለውም በዚህ ውስጥ ስለዚህ ማላቅ የተቆራኘው ፍራቻ ምን ተብሎ ይጠራል ኸሽያ ለዚህም ነው አላህ Subhanahu Wa Ta'ala إنما يخشى الله من عباده العلماء ብሎ የሚጠቅሰው አላህን ከባሮቹ የሚፈሩት አዋቂዎቹ ናቸው አለ ማለት ምንድነው የተፈለገው ዕውቀታቸው ማወቃቸው ምን ፈጥሯል ኢጅላልን አምጥቷል ደረጃውን ሀያልነቱን ሙራቀባውን ሒሳቡን ስሞቹን መገለጫዎቹን ከማወቃቸው የተነሳ ኢጅላል አለ ይሄን ያውቁታል በትክክል የግድ የጠለቀ ዕውቀት ያለው ማለት አይደለም አላህን የፈራ ሁሉ ዓሊም ነው ይላሉ ሰለፎች አላህን ያልፈራ ሁሉ ዒልም ቢኖረው እንኳን ጃሂል ነው ይላሉ ዒልም ማለት አላህን መፍራት ነው ዒልም ማለት አላህን መፍራት ነው ይሄ እንዲህ አይነቱ ፍራቻ ኸሽያ ተብሎ ይጠራል ዒባዳ ነው ወይ ተፍሲሩ ምንነቱ ትንታኔው በራሱ ዒባዳ እንደሆነ ይጠቁማል ግን ደሊል እንጥቀስለት قوله تعالى ከፍ ያለው ጌታ አላህ እንዲህ ይላል فلا تخشوهم አትፍሯቸው واخشوني እኔን ፍሩ የዚህ አንቀጽ ማብራሪያ وجه الاستدلال ቀደም ብለን ካሳለፍነው ከኸውፍ ጋር ቀጥታ የሚቆራኝ ነው አሳልፈናል አይደል ዛሬ فلا تخافوهم وخافوني የሚል አሳልፈናል ስለዚህ وجه الاستدلال ማንም ይነግረኝ ደሊል እንዴት እንደሚሆን عمران እሺ አንደኛ فلا تخشوهم አትፍሯቸው ይሄንን ኸሽያን ለፍጡራት ተስጦ ሲል ለሌላ እንዳይሰጥ አላህ ማሳሰቢያ የሰጠበት የከለከለው ነገር ምንድነው ብለናል የራሱ ሐቅ ስለሆነ ነው ዒባዳ ስለሆነ ነው ለሌላ ተስጦ ያለው ዒባዳ እንደሆነ ይጠቁመናል ሁለተኛው ወጀሁ الاستدلال ትእዛዝ መጥቷል የት ላይ ወኽሸውኒ እኔን ፍሩ ሲል ትእዛዝ ነው የመጣው ትእዛዝ የመጣበት ሁሉ ምንድነው ብለናል ዒባዳ ነው ዘጠነኛ የዒባዳ አይነት ወደሊሉ አልኢናባ የኢናባ ማስረጃ ኢናባ መመለስ ማለት ነው ወደ استدلال ከማለፋችን በፊት የኢናባ ምንነት ግልጽ መሆን አለበት መመለስ ማለት ምንድነው ተውባ መመለስ ነው ኢናባ መመለስ ሁለቱ አንድ ናቸው ማለት ነው አንድ አይደሉም ተውባ ማለት ምንድነው الرجوع الى الله بشروطه መስፈርቱን አሟልቶ ወደ አላህ መመለስ ተውባ ይባላል ለምሳሌ ኸምር የሚጠጣ ሰው አለ መስፈርቱን አሟልቶ ከዛ ተግባሩ ተቆጠበ ይሄ ምንድነው ተውባ ነው ዒባዳ ነው አይደለም ዒባዳ ነው መስፈርቱን አሟልቶ ማለት ምንድነው የተውባ መስፈርቶች አንደኛ ነገር ኢኽላስ አላህን አስቦ መቆም ጉበትህ ሳምባ አደጋ ላይ ነው ሲጋራ ቁም ወይም ኸምር ቁም ተባለ ከዚህ በኋላ የምትቀጥል ከሆነ ጤና በጣም አደገኛ ላይ ነው ሲባል አቆመ የተውበት መስፈርት አለ እዚህ ውስጥ የተውበት መስፈርት የለም በማቆሙ አጅር አያገኝም ነገር ግን ተግባሩን ስላቋረጠ ወንጀል ይቆምለታል ተውበተኞች ተውበት አድርገው የሚያገኙትን አጅር ግን አያገኙም ምክንያቱም ምን አስቡ አይደለም የቆመው አላህን አስቡ አይደለም የቆመው አላህን አስቡ ከዚህ حرام ከዚህ በኋላ መቆም አለብኝ ኢኽላስ አንድ ይሄ አንደኛ ነው ሁለተኛ ወንጀሉን ማቋረጥ ማቆም ሳቆመው አስተግፊሩላህ ተብቱ ኢላላህ አለ ዝሙት ፈጸመ አሁንም እንደሚመለስ ያውቃል አስተግፊሩላህ ተብቱ ኢላላህ አለ ከወንጀሉ እስካልቆመ ድረስ ይሄ ተውበት አይደለም ሶላት ትቶ ነበር ከዚህ በኋላ ተውበት አድርጌያለሁኝ አለ ረመዳን ሲወጣ ግን እንደሚቀጥል ያውቃል ጥፋቱ ላይ እንደሚመለስ ያውቃል ተውበት ነው ይሄ የለም ተውበት ሁለተኛ መስፈርቱ ምንድነው ላይ መለሱ ቁርጠኛ ውሳኔ ማድረግ ነው ቁርጠኛ ውሳኔ ማድረግ ከዛ በፊት ያለው ማቋረጥ ስራውን ማቆም ወንጀሉን ማቆም ልክ ሽንት ቤት ተቀምጦ ውዱ ማድረግ እንደማይቻለው ወንጀሉ ላይ ቆሞ ተውበት የለም እዛው ወንጀሉ ላይ ያለ ተብቶ ኢላላህ አስተግፊሩላህ የለም እንደዚህ አይደለም መቆም አለበት ሰውየው ሽንቱን እየሸና ውዱ ቢጀምር ዋጋለው እንዴ የለውም ልክ እንደዛ ማለት ነው መቆም አለበት መጀመሪያ ጥፋቱ ቆሟል ላይመለስ ወስኗል ሶስተኛ መስፈርት ከዛስ በጊዜው መዋሉ በጊዜው ማለት ምንድነው ለምሳሌ ገርገራ ውስጥ አልገባም የሞት አፋፍ ላይ ጣረ ሞት ላይ ደርሶ አላህ አቅጣጫውን ሲያሳየው ጀነት ነው የሳት አሁን ተመልሻለሁ ቢል ወቅቱን አልጠበቀም የሰው ሐቅ ካለበት ሐቁን መመለስ
የሰው ሐቅ ወሰደው አለ የበደለው አካል አለ ወይ ይቅርታውን ያገኝ ወይ ይመልስለት ይሄ ሌሎቹ መስፈርቶች ከአላህ ጋር ይተሳሰባቸዋል ይሄኛው ግን የሰው ሐቅ ተጨማሪ ነው የሚፈልገው ነገር አለ እነዚህ መስፈርቶችን አሟልቶ መመለስ ምን ተብሎ ይጠራል ተውባ ይባላል ኢናባ ተውባ ሲደመር الإسراع إلى مرضات الله في كل وقت يا الله وديتها ለማግኘት መቻኮል አለበት ተጨማሪ ማለት ምንድነው እስከዛሬ ያለፈውን ጉድለት ለማካካስ ኸይር ስራ ላይ ይሰማራ በሰፊው ሰደቃ ያበዛል ዚክር ያበዛል ሱና ሶላቶችን ያበዛል የተለያዩ ኸይር ስራዎች ላይ ይጠመዳል የተውበትን መስፈርቶች በማሟላቱ ተውበትን አስገኝቷል ያለፈውን አካክሳል ይበልጥ አላህን ውዴታ አገኛለሁ ብሎ ተጨማሪ የሚያደርገው ጥረት ይሄ ሲጨመርበት ያ ዒባዳ ምን ተብሎ ይጠራል ኢናባ ስለዚህ ኢናባ ማለት الرجوع إلى الله مع الإسراع إلى مرضات الله يا الله وديتها لما غنيت كمتشاكل غار ودا الله مملس معناته ስለዚህ ወደ አላህ የተመለሰ ሰው ተውበት አድርጓል እንላለን በዚያ ላይ ውዴታውን ለማግኘት የሚተጋ ከሆነ ተጨማሪ ስራ እየሰራ ይሄ ሰው አናበ فقد አናበ እንላለን ማለት ነው ስለዚህ ከኢናባና ከተውባ ማን ይበልጣል ኢናባ ይበልጣል እሺ ኢናባ ዒባዳ እንደሆነ አሳለፈን ከተዕሪፉም ምንነቱ ይታወቃል ዒባዳ እንደሆነ በግልጽ መታወቅ ይችላል ለተውሂድ የቀረበ ነገር ነው ደሊል ቀጥተኛ ሊጠቅሱ ነው ወደሊሉ ኢናባ ወደ አላህ መመለስ ዒባዳ እንደሆነ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ ወአስሊሙ ለሁ ለሱም እጅ ስጡ ይላል አላህ ለአላህም እጅ ስጡ ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ ቢቁሉቢኩም በልባችሁ በደንብ ተመለሱ ወአስሊሙ ለሁ ቢጀዋሪሒኩም በአካሎቻችሁ ደግሞ ስብር ብላችሁ ለሱ እጅ ስጡ እሺ ዒባዳ እንደሆነ እንዴት ነው የሚያሳየን ወጅሁ الاستدلال ሷሪህ ነው ያለው ነገር ከተለመዱ እጆች ውጪ እስኪ ማንም ይነግረኝ ዒባዳ እንደሆነ የሚጠቁመን ኑር ትእዛዝ ወአኒቡ ሲል ምን መጥቷል አምረ ነው አይደል አምረ የመጣበት ነገር ሁሉ ምንድነው ብለናል ዒባዳ ነው ዒባዳነቱ ጎልቶ የሚታይ ነው ማለት ነው እሺ ወደሊሉ الاستعانه እስረኛ ዒባዳ استعانه ነው استعانه ምን ማለት ነው استعانه ማለት طلب العون من الله እርዳታ መጠየቅ ማለት ነው على المطالب ሰዎች በጉዳያቸው ላይ እገዛን መጠየቃቸው ዒባዳ ነው ዒባዳ እንደሆነ ከሚጠቁሙ ደሊሎች ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው ኢያከ አንተን ብቻ ነው ነዕቡዱ የምናመልከው አንተን ብቻ ነው የምናመልከው የምንገዛው ወኢያከ አንተን ብቻም ነው ነስተዒኑ እገዛን የምንጠይቀው وفي الحديث بحديث ደግሞ ማስረጃ اذا استعنت እገዛን በጠየቅ ጊዜ ማለትም اذا اردت الاستعانه እገዛ መጠየቅ ስትሻ فاستعن بالله بالله እገዛን ጠይቅ ከአላህ ነው የምትጠይቀው እሺ وجه الاستدلال دليل የሚሆንበት አቅጣጫ እንዴት ነው አንደኛ ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ላይ ተውሂድን በያዙ ሰዎች ላይ አላህ ስብሓንሁ ወተዓላ አምር ነው እያዘዘ በውስጥ ታሳቢ አምር አለ ትእዛዝ አለ ሱራዋ ከመነሻዋ አልሐምዱሊላህ ረቢል ዓለሚን አርረሕማን ረሒም ማሊክ የውም ዲን ኢያከ ነዕቡዱ ወኢያከ ነስተዒን ማነው እያለ ያለው በሉ ነው መልእክቱ ምስጋና ለዓለማቱ ጌታ ለአላህ የተገባ ነው እጅግ በጣም ሩህሩህና እጅግ በጣም አዛኝ በሆነው በአላህ ስም የፍርዱ ቀን ባለቤት የሆነው ከዛስ ኢያከ ነዕቡዱ አንተን ነው የምንገዛው አንተንም ነው እገዛ የምንጠይቀው ማን ይሄን እያለ ያለው በሉ ነው በውስጡ ታሳቢው ከመነሻው በሉ ነው ስለዚህ ምን አለ ማለት ነው በውስጡ ትእዛዝ አለ አላህ ስብሓንሁ ወተዓላ በውስጡ በዚህ ላይ ትእዛዝን ነው እየጠቆመ ያለውና አንድ ትእዛዝ የመጣበት ነገር ምን እንደሆነ አሳልፈናል ሁለተኛ
ሁለተኛ ወኢያከ ነስተዒን የሚለው ላይ ሐስር አለ መገደብ አሰካኩ የቃላቱ አሰካክ ባለፈው አሳልፈናል ቀደም ብሎ ተቅዲሙ መሐቅሁ التأخير መዘግየት የነበረበት የቃሉ አሰካክ ቀድሞ መምጣቱ ነስተዒኑ ቢካ ባንተ እንታገዛለን ነበር መልእክቱ ግን እዚህ የመጣበት ይለያል ኢያከ አንተም ብቻ ነው ነስተዒኑ ገዛ የምንጠይቀው የሚል አገላለጽ አለው ስለዚህ በሱ ላይ ከተገደበ ደግሞ ምንድነው የሚጠቁመን ብለናል ዒባዳ እንደሆነ ያመላክተናል ሐዲስ ውስጥ እንዴት ነው استدلال የሚሆነው اذا استعنت فاستعن بالله እንዴት ነው ደሊል የሚሆነው محل الشاهد የትኛው ነጥብ ነች فاستعن بالله ምን አለ በውስጧ አምር አለ በውስጡ በአላህ እገዛን ጠይቅ እየተባለ ነው እገዛ በእገዛ ላይ فاستعن بالله ትእዛዝ የመጣበት ደግሞ ምንድነው ብለናል ዒባዳ ነው የሚለውን አሳልፈናል ወደሊሉ استعاذة ጥበቃን የመጠየቅ እነዚህ ነገሮች የዘነጋሁት ነገር አለኝ ዋናው ከኪታባ መጠቀም የሚፈልገው ያለንበትን ዋቂዕ ማከም ራሳችን ደግሞ ጤነኛውን ነገር መያዝ ነው ካለንበት ተጨባጭ ጋር ማገናዘብ የሚለውን ነገር ዘነጋሁኝ መለስ ብለን እያንዳንዱን እናስበው ወገናችን ያለበትን ተጨባጭ ማየት ነው ከሚቀጥሉት ላይ እንነሳ እገዛም መጠየቅን ለምሳሌ በተመለከተ ከፍጡር እገዛ የሚጠይቁ አሉ የሉም በደንብ ነው ያሉት እዚህኛውም ላይ ወደሊሉ استعاذة ከፍጡር የሚጠይቁ አሉ የሉም አሉ ለጅን የሚማጸኑ በጅን የሚጠበቁ ገበያተኛ ከገበያ ሲመለሱ ዝም ብለው ለበረካ ብለው የሚያርፉባቸው ትልልቅ ዛፎች አሉ ወንዘኛው ቆለኛው መጀን ይላሉ እዛ ተቀምጠው አንዳንዶች የአካባቢው ቆሌ ጠብቀኝ እያሉ ይጠይቃሉ ጥበቃ እየጠየቁ ነው ያሉት የታመመ ሰው ሲያዩ ይሄ የላይት ላይ ተላልፎበታል የቤተሰቡ ተላልፎበታል ዶሮ ይገዛል ለምሳሌ ላዩ ላይ ያዞሩታል ይለማመጡታል ጅኑን ለጊዜው አቅቷቸው ከሆነ ጃጥሮይ ነው አደርግልሃለሁ እንዲህ ያደርግልሃለሁ ባከህን ብለው በሱ ይለማመጣሉ ይጠይቃሉ በብዛት ብዙ ኮተት አለ በሀገራችን ብዙ አለ እና ወደሊሉ الاستعاذة ጥበቃ የመጠየቅ ማስረጃው ዒባዳ ለመሆኑ ቁል በል አዑዙ ቢረቢ الفلق አዑዙ እጠበቃለሁ ቢረቢ الفلق ማለት الصبح ማለት ነው ማለዳ ወይም ጎህ ማለት ነው በጎህ በሚፈለቀቀው ጎህ ጌታ ተአምሩን ስለሚያሳይ ነው ሁኔታው ለሚያስተውለው በተፈለቃቂው ጎህ ጌታ እጠበቃለሁ በል ቀጥሎስ ወቁል አዑዙ ቢረቢ الناس በሰዎች ጌታ እጠበቃለሁ በል وجه الاستدلال አምር መጥቷል በል እኮ ነው የሚለው ቢለንስ አንድ ሰው ተጠበቅ እኮ አላለም በል ነው ያለው ቢለን ግልጽ ነው በል የሚለው በውስጡ ምንድነው ያለው ጥበቃን ጠይቅ ነው ቀጥሎ ያለው አይደለ ይበልጥ ግልጽ ያደርገዋል ቁል አዑዙ ከሚለው ጋር ስናቆራኘው ጥበቃን ከአላህ ጠይቅ እየተባለ ነው በአላህ ጥበቃን ጠይቅ እየተባለ ነውና መልእክቱ ግልጽ ነው ማለት ነው ይሄ ሰዎች በጅን በተለያዩ አካላት ጥበቃን መጠየቅ በተጨባጭ ያለ ነው ይሄን ለፍጡር መስጠት ደግሞ ሽርክ ነው ቁርአን ላይ አላህ ምን ይላል ወአንሁ ካነ ሪጃሉ ሚነል ኢንስ يعوذون برجال من الجن ከሰዎች የሆኑ ወንዶች ነበሩ ከጅን በሆኑ ወንዶች ጥበቃን ይጠይቁ የነበሩ ይላል አላህ ከዛስ فزادوهم رهقا ነገር ግን ወንጀልን ወይም ርቀትን ጥመትን ጨመሯቸው አልጠቀሟቸውም ይላል ስለዚህ በዛ ዘመን ነበር በጅን የሚሸሽ ዛሬም ቀጥሏል ይሄ ሽርክ ነው እሺ ቀጥሎ ያለው ودليل الاستغاثة ارداتا يمتأيك استغاثة مالت من دنو طلب رفع الشدة سو مكرا ورقوبتال يا مكران دي النستالة متأيك لمثالي درك نيقتمو لمثالي ببهر يتقوازو ما أبلي يالاقاتشون يالوت لمثالي متلاين يالاتشو سيتيو يتلاي مكرا يقتمو آكال كذا أتشاكوا يهونا ፈረጃ ይፈልጋል እፎይታ ይፈልጋል በዛ ላይ ወደ እናንተ ሸሽቻለሁ ደረሱልኝ የሚል ብዙ አካል አለ ይሄ ጠለቡል ገውስ እርዳታ መጠየቅ ለፍጡር አይሰጥም ወደ ፍጡር ሲሄድ ሽርክ ነው የሚሆነው አላህ Subhanahu Wa Ta'ala ምን ይላል አማ يجيب المضطر اذا دعاه مضطر የሚለውን ገጠር ላይ ሲፈስሩ ምን ይላሉ
الربا እያሉ ይተረጉሙታል ሙጠር የተቸገረ ማለት ነው አጣብቂኝ ነገር ውስጥ የገባ ግን ጥሩ ነው አተረጓጎማቸው ያለበትን ሐል ይገልጻል الربا ማለት ምንድነው ሰው ዝም ብሎ ችግሩ እኮ የተለመደ ከሆነ እሪ ድረሱልኝ አይልም ምን ሆኗል ቶሎ ካልደረሱለት ህይወትን የሚነጥቀው ነው አቻኳይ ነገር ገጥሞታል ስለዚህ ሰዎች ቶሎ እንዲደርሱለት ይጣራል አመ يجيب المضطر الى الله እንዲህ አይነቱን الربا እንዲህ አይነቱን አጣብቂኝ ውስጥ የወደቀን ደረሱልኝ የሚልን አካል ምላሽ የሚሰጠው ማን ነው ምላሽ መስጠት አቤት ማለት አለሁ ማለት ብቻውን ትርጉም የለውም ከዛ ባለፈ ወይክሽፍ السوء ጉዳቱንም የሚገልጥ የሚያስወግድ ማን አለ ይላል አላህ ማን አለ ሌላ የለም ነው እኮ በውስጡ ያለው ነገር ويجعلكم خلفاء الارض ምድር ላይ ምትኮች የምትተካኩ አድርጎ የሚያኖራችሁ አኢላሁም مع الله ከአላህ ጋር ሌላ አምላክ አለ እንዴ አለ ማለት ምን ማለት ነው ይሄን የሚያደርገው ምንድነው ያለን ነው አምላክ ነው እናንተ የምትጠሯቸው አምላክ ሆነው ነው የፈጠሩ የረዘቁ ይሄ መግፋፍ የሚችሉ ሆነው ነው የምትጠሯቸው እያለ ነው ያለው ይሄ ለፍጡር አይሰጥም ለፍጡር ሲሰጥ ሽርክ ነው የሚሆነው ለምን ዒባዳ ስለሆነ ይህን ከሚያመላክቱ ክስተቶች ማስረጃዎች قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው إذ تستغيثون ربكم ጌታችሁን እርዳታ በጠየቃችሁ ጊዜ ጌታችሁን እርዳታ በጠየቃችሁት ጊዜ فاستجاب لكم ለናንተ ምላሽ ሰጣችሁ ይላል ምላሽ ሰጣችሁ እሺ እንዴት ነው ደሊል የሚሆነው ካሳለፍነው መረዳት ይቻላል እሺ መልካም እንዳመደቡበታል የት ጌታችሁን እርዳታ በጠየቃችሁት ጊዜ ምላሽ ሰጣችሁ ምላሽ መስጠቱ መልካም እንዳ ነው አይደል መልካም እንዳ የተመደበበት ተግባር ሁሉ ምንድነው ብለናል ዒባዳ ነው የሚለውን ወስደናል ሁለተኛ ሌሎች ብዙ ዱዓን የሚመለከቱ ደሊሎች በሙሉ ለእስቲጋታ ይሆናሉ ለምን እስቲጋታ ማለት አንድ የዱዓ ክፍል ነው ዱዓ ነው እኮ ጌታዬ ሆይ ድረስልኝ ከዚህ ጭንቅ አውጣኝ ብሎ መማፀን ዱዓ ነው አይደል ስለዚህ የዱዓ ደሊሎች በአጠቃላይ ለዚህም መሆን ይችላሉ ምክንያቱም እስቲጋታ ማለት ዱዓኡን ኻስ ልዩ የሆነ ዱዓ ነው የዱዓ አይነት ነው የዱዓ አይነት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉ ነበር ያ ሐዩ ያ ቀዩም برحمتك استغيث አንተ ህያውና በራሴ ተብቃቃ ቋሚ የሆንክ ጌታ ሆይ በእዝነትህ እርዳታ ጠይቃለሁኝ አሉ እሳቸው እርዳታ የሚጠየቁ ሳይሆኑ የሚጠይቁ ናቸው برحمتك استغيث اصلح لي شأني كله ولا تكلني الى نفسي طرفة عين ودراسي يا عين ጨረፍታ ያክል እንዳትተውኝ አሉ ለአይን ጨረፍታ ያክል ወደ ራሴ እንዳትተውኝ ይያሉ የፍጡራን ሁሉ ቁንጮ የሆኑት በዚህ መልኩ ዱዓ ያደርጋሉ ደካማነታቸውን ኢዕትራፍ ያደረጉ ነው እሳቸው በዚህ መልኩ ኢዕትራፍ ያደረጉ አይኛ ደግሞ ወደ እርሱ ነው የምንሸሸው አይባልም እንዴት መሄድ እንዳለብንም እያመላከቱን ስለሆነ ማለት ነው إذ تستغيثون ربكم እዚህ ውስጥ ደሊል አለ እንዴት እስቲጋታ የሚጠየቀው ረብ ነው የሚለውን እንወስዳለን ጌታችሁን እርዳታ በጠየቃችሁ ጊዜ فالرب هو المعبود ሚላ ሳልፈናል አይደል فالرب هو المعبود ዒባዳ እንደሆነ እየተጠቆመ ነው ያለው እሺ ሌላ إسناد الاستغاثة إلى الرسول صلى الله عليه وسلم أو المؤمنين معه استغاثة ودا ما نو يتتقالو ودا نبي صلى الله عليه وسلم ارداتا بتأيقاتشو جزي سيل نبي صلى الله عليه وسلم إننا صحابو تشاتشون نو إن عند ارداتا بتأيقاتشو جزي الله من الله يستاتشو سلازي من مالتنا عند بوستو تأثي اللو ارداتا لك النسوس يتأيقون دانبروت ይሄም ምሳሌ አድርጋችሁ ወሰዱ ነው ዒባዳ እንደሆነ ይጠቁመናል ከዛ ባሻገር እርዳታ ጠያቂ እንጂ ተጠያቂ እንዳልሆኑ እየጠቆመን ነው ረሱል ሰለላሁ ዐለይሂ ወሰለም እና አብረዋቸው ያሉ ሰሃቦች በበድር ዘመቻ ጊዜ ቁጥራቸው አናሳ ሆኖ በቁጥራቸው ላይ ሳይመኩ አናሳ ናቸው የጌታ እርዳታ ከሌለ በስተቀር አያሸንፉ በዚህ የተነሳ ወደ እሱ ይሸሹ ነው ያሉት እነሱ የእርዳታ ጥያቄያቸውን ወደ አላህ ብቻ ማድረጋቸው ሌላ አካል ሊጠራ እንደማይገባው በውስጡ ምን አለው ማለት ነው መልእክት አለው ወደሊሉ الذبح የእርድ ማስረጃው ምን እንደሆነ ዒባዳ እንደሆነ እርድ በመጀመሪያ የተለያየ ቅርጽ አለው ይሄ ተቀርብ መቃረቢያ የሆነን እርድ ነው የተፈለገው ሰው
ለቤተሰቡ ቢያርድ ይሄ በንያው ዒባዳ ይሆንለታል ካሰበበት ተዕቡድን እንጂ እርዱ በራሱ ዒባዳ አይደለም ለገበያ ያረደ ቢያከፋፈል ዒባዳ አይደለም በራሱ ነገር ግን ሐላል ነገር እየሰራ አጅር ያገኛለሁ ቢል በንያው አጅር ሊያገኝ ይችላል እንዲህ አይነቶቹ የእርድ አይነቶች እዚህ ውስጥ አይቆጠሩ እንግዳ ለማስተናገድ ቢያርድ ዒባዳ ነው እርዱ ሳይሆን ማስተናገዱ እንግዳ ማስተናገድ የሚለውን አስቦ ሲፈጽመው ዒባዳ ይሆንለታል የተወደደ ነው እዚህ ጋር እየተጠቀሰ ያለው ግን መቃረቢያ የሆነ ለምሳሌ ኡድሂያን ይመስል ለምሳሌ ሑጃጅ የሆኑ ሰዎች ወይ ሙዕተሚሮች ዑምራ የሚያደርጉ ሰዎች ሙዕተሚር ላይ ዋጅብ አይደለም ማድረግ ይችላሉ ግን የተወደደ ነው የሚፈጽሙት እርድ መቃረቢያ የሆነ ዒባዳ ነው ዒባዳ እንደሆነ ማስረጃው قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت يلا ما رنا أنتك توسنا شو تقال ينور جلال وبذلك أمرت وأنا أول المسلمين الشيء قل بل إن صلاتي سجدتي ونسكي نسك ملو جمع نسيكة ملو سيبزانو نسيكة ذبيحة أرد مالتنا عند مقاربيا أرد مالتنا مقاربيا يتنيهم أرد أرد مقاربيا ويم دقمو ابن عباس رضي الله عنهما ذبائح بلو يترقوا مبت على بزي ملكو ابن جبير مجاهد ابن قتيبة يمساسلوت ليلوچم عبادة بلو يترقوا مبت على سجدتي أردم ومحياي هوتيم ومماتي موتيم لله لا الله نو رب العالمين يا ألمات جيتا يهونو لا شريك له تجاري اللوم بزي لا تجاري اللوم وبذلك أمرت بزي لا تهزجاله وأنا أول المسلمين أني كمسلمون مجمّر نبالي لا جوال وجه الاستدلال إتشي أنقذ وين من نزول تنقذ دليل ميهون بات أرد مفزم عبادة عنده هنا ميتقوم بات أنت من أجري مانو أنت بكرم تكتل جنا كمان نشا من الله قل من ولا من الله تزاز يمتأبد كل من يتقوم بلنال عبادة عنده هنا ሁለተኛ ከሌላ ዒባዳ ጋር ተቆራኝቶ ነው የመጣው دليل الاقتران كيف قال إن صلاتي سجدتي صلاة عبادة ነው አይደለም ግልጽ ነው ከሶላት ጋር ተቆራኝቶ ቀጥሎ ምን ተጠቀሰ ወኑሱኪ دليل الاقتران አንዳንድ ቦታ ደከም የሚልበት አንዳንድ ጠንከር የሚልበት አለ ይሄ የኡሱል ጉዳይ ነው دليل الاقتران እርድ ዒባዳ እንደሆነ ይጠቁማል ከምን ጋር ስለተጠቀሰ ከሶላት ግልጽ ከሆነ ዒባዳ ጋር ተቆራኝቶ ነው የተጠቀሰው ሶስተኛ ዒባዳ እንደሆነ የሚጠቁመን ነገር አለ ወኑሱኪ ራሱ ምን ተብሎ ተተርጉሟል ሰለፎች ዘንድ ዒባዳ ተብሎ ተገልጾ እናገኘዋለን ከዛስ ወመሕያየ ወመማቲ ሊላሂ የሚለው ውስጥ ምን አለ ሊላሂ ረቢል ዓለሚን የማን ሐቅ እንደሆነ እየጠቆመ ነው ለአላህ ነው ስለዚህ ብቻኛ ለአላህ ብቻ የሚሆንበትን ወጅህ እየጠቆመ ነው የአላህ ነው የዓለማቱ ጌታ ረቢል ዓለሚን የሚለው ራሱ ይጠቁመናል የዓለማት ጌታ የሆነው ረቢ ያልሆኑት አይገባቸውም የሚል በውስጡ አለው ሌላ ወጅሁል ኢስቲድላል ላ ሸሪከ ለሁ ተጋሪ የለውም በዚህ ላይ ስለዚህ ምንድነው ማለት ነው ሌላ የማይጋራበት ሌላ የማይጠራበት ተግባር የማን ብቸኛ ሐቅ ነው ማለት ነው የአላህ ብቸኛ ሐቅ እንደሆነ እንወስዳለን ማለት ነው ሌላ ላ ሸሪከ ለሁ ከዛስ ወቢዛሊከ ኡሚርቱ በዚህ ታዝዣለሁ ትእዛዝ እንደመጣ ተጠቆመን ትእዛዝ እንደመጣ እየተጠቆመ ነው ያለው ወቢዛሊከ ኡሚርቱ ወአና አወሉል ሙስሊሚን እኔ ከሙስሊሞች የመጀመሪያው ነኝ እጅ ሰጣለሁ ይሄን ለመፈጸም ና ድምፅን ከፍ አድርገው እሺ ስለዚህ ምን ነው ጥያቄው እናንተ ጋር አለ እኔ ጋር የለም قل انني هداني ربي እኔ ጌታዬ መርቶኛል አቅንቶኛል ኢላ ሲራጥ ሙስተቂም ወደ ቀጥተኛው መንገድ ዲነን ቂያመን ቀጥተኛ የሆነ ሃይማኖት ሚለተ ኢብራሂም ሐኒፈን የኢብራሂም ሃይማኖት ሐኒፈን ወደ ሐቅ የዞረ ለሐቅ የተዘነበለ ከባጢል ወይም ከሌሎች የዞረ የሆነ
ወማ ካነ ሚነል ሙሽሪኪን ካጋሪዎች አልነበረም ይሄም ጥሩ ማጠናከሪያ ነው ያለውን ቀጥሎ የሚመጣውን ነገር አጉልቶ የሚያሳይ ነው እዚህ ላይ በቃናል ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك